አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆና ቀለል ባለ መኮረኒ በሽመል መኮረኒ በክሬም አሰራር ይዤላችሁ መጥቻለሁ። በጣም ተወዱታላችሁ። በጣም ቀለል ያለ አሰራር ነው። ተከታተሉ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ወደ አሰራሩ ዛሬ የምንሰራው መኮረና በክሬም ነው። በጣም ቆንጆና ቀለል ባለ ነገር ነው የምንሰራው። እኔ የምጠቀመው እንደዚህ አይነት መኮረኒ ነው። ይኸው እንደምታዩት ይህንን ነው። ፈለጋችሁ መጠቀም ትችላላችሁ። በነገራቸው ብዙ አይነት መኮረኒዎች አሉ እና እኔ የምንጠቀመው ማለት ነው። ተከታተሉ። እዚህ ጋር ለመስራት አዘጋጀሁት ቃል ትንሽ ዘይት አድርጋለሁ። እንደዚሁ ትንሽ ጨው ካደረኩኝ በኋላ የፈላ ውሃ አድርግበታለሁ ማለት ነው። እንደዚህ ጋር ካደረኩ እንደዚህ ከጨመረን በኋላ እንደዚህ ትንሽ እንጨምራለን ማለት ነው። መኮረኒያችን እስከሚመስልን ድረስ እስከ ሌላ እቃ አዘጋጅና ዶሮችን እንሰራለን ማለት ነው። እንደዚህ ካረኩ በኋላ ሽንኩርታችን እናደርጋለን። ሽንኩርታችንን እንደፈለጋችሁ መክተፍ ትችላላችሁ። ረዘም ረዘም አድርጌ ነው የከተፍኩት። እንደዚህ እያደረግን ሽንኩርታችንን ትንሽ ከለሩ ቀየር እስካለ ድረስ እንጀምራለን ማለት ነው። እናበስለዋለን። ይሄ እንደምታዩት ሽንኩርታችን ትንሽ ከለሩ ቀየር ብሏል ማለት ነው። እንደዚህ ከሆነልን በኋላ ነጭ ሽንኩርትና ዝንጅብል ማድረግ ትችላላችሁ። ጥንቃቄ ማድረግ አለባችሁ ማለት ነው። እንደዚህ እንደዚህ አድርጌ ከቀረቀርኩት በኋላ ያው እንደምታዩት ዘይት ምናምን አልተጠቀምኩም። ሽንኩርት መጀመሪያ እኔ ጊዜ ይሰራ ሽንኩርት መጀመሪያ ማለት ነው። እንደዚህ ካደረግን በኋላ ትንሽ ዘይት አደርጋለሁ ማለት ነው። እንደዚህ አድርጌ እኔ ስጋ ስዱር ዲጃጅ ከትፌ አጣጥቤ አዘጋጅቻለሁ ማለት ነው። ይህን አዘጋጀሁትን አድርገዋለሁ ማለት ነው። አርጌ አደባልቀዋለሁ። እኔ ስጋ የተለያዩ ቅመሞች ተጠቅበል። ይሄ ማጅ ነው፣ ፍልፍል አስዋት፣ ክርኩም፣ እንደዚሁም ፍልፍል ባርድ፣ ኩዝበራ መጥፎኝ። እናንተ ያላችሁን የቅመማ ቅመም አይነቶች መጠቀም ትችላላችሁ። እንደምታዩት እንትናችን እየበሰለ ነው። እዚህ ጋር ቅመማ ቅመሞችን ያሳያችሁ የቅመማ ቅመም አይነቶች እናደርጋለን ማለት ነው። እንደዚህ አድርገን እናቀላቅላለን ማለት ነው። እንዳልኩ ማጅ ምናምን መጠቀም ትችላላችሁ። ማጅ ጦማጥር ምናምን ቲማቲም ምናምን አልጠቀምም። እንደዚህ ነው የሚሰራው። የተለያየ ማለት ስለወለቱ ጋር ፊታ ማድረግ ትችላላችሁ። ካሮት ኮሳ ማድረግ ትችላላችሁ። እዚጋ በቀጫጭኑ ከፍታችሁ እንደዚህ ነው። ወደ ባርድ ነው ፍልፍሮን ስን ማድረግ ትችላላችሁ። ላይ በነገራችን ነገር አይጠቀሙም። ያው ሁሉም በየቤቱ ነው፣ አይወድም ማለት ነው። እንትን ድንች ምናምን ማድረግ ትችላላችሁ። ስለዚህ በቀጫጭኑ ከፍታችሁ ወይም በስራችሁ ማለት ነው።
እንደዚህ በምታዩት እንደዚህ ይዘናል። እነዚህ በመኮረናችን የሰላምትን ሲቀራ የቤተሰብ መኮረናችን በደንብ በስቷል ማለት ነው። ከዚህ እንዳላቅም አንዳንድ መኮረኒ ስብርብር ሌላ ነው ሀውስ ውስጥ ማለት ነው። በስከዚህ ለማንኛውም እንለዋለን እናጠለዋለን። ይህ ቤተሰብ መኮረናችንን እንደዚህ አጥልዋለሁኝ ውዶች ማለት ነው። ይህንን ክሬም ነው የምጠቀመው። የመኮረኒ ክሬም ኩኪንግ ክሬም ነው። ሌላም አይነት አለ ማለት ነው። ይህንን ነው የምጠቀመው። ይህ እንደምታዩት እንትናችን ዶሯችን እንትናችን በስሎልናል ማለት ነው። ቆንጆ ሆኖ ይህ ውሃ ምናምን ነገር የለውም። እንደዚህ ታሪክ በኋላ ይህንን ክሬማችን እናደርጋለን ማለት ነው። ክሬማችን እናደርጋለን እንደዚህ ክሬሙ ከሌላችሁ ጅቡን ግሽጣና ጅብና ሳይድ ማድረግ ትችላላችሁ ማለት ነው። ስለዚህ ክሬሙን ካደረግኩ በኋላ መኮረናችንን እንጨምራለን ማለት ነው። እንደምታዩት ክለሩ ራሱ ያምራል። ካሜራው ደዋሉ ስምንት ስለሆነ ነው እንጂ ይህ መኮረናችንን ተጨምረን ካልን በኋላ ካደረግን በኋላ እናቀላቅለዋለን ማለት ነው። መኮረናችንን እንትን እንዳይልብን ቀስ እያለን እንዳይቦካ አንዳንድ መኮረኒ ውሃ ውስጥ ሲገባ እንትን የመሰራር ባህሪ ያለው እንደዚህ እያደረጉ ይህ እንደዚህ ቀለል ባለ ነገር መስራት እንችላለን ማለት ነው። ይህ እንደምታዩት በዚህ መልኩ ጨርሻለሁኝ። በጣም ቆንጆ ነው። በጣም ቀላል አሰራር ነው። በአምስት ደቂቃ ብቻ እንደዚህ ቀለል ያለ ለራት ለቁርስ ማለት ለምሳ ለቁርስ ሳይሆን ለምሳ መስራት ትችላላችሁ ማለት ነው። እንደዚህ በጣም ቀለል አድርጋችሁ የዛሬ ቪዲዮ ይሄን ይመስላል። በጣም ቀላል ነው። እንዳታዩት በጣም ቀለል ያለ ነው። ይዤላችሁ የመጣሁት ቀለል ያለ አሰራር ነው። ሞክሩት፣ በጣም ትወዱታላችሁ። ይሄን ይመስላል ማለት ነው የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ላይክ ሼር እያደረጋችሁ አበረታቱ። ለቻናል አዲስ የሆናችሁ ላይክ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።